ደርግና የአየር ኃይሉ ጀነራል ትዝታዎች ክፍል 27 የጀነራል ተስፋዬ ገብረ ኪዳን ህልፈተ ህይወትና የአሟሟቱ ሁኔታ ከጀነራል ተስፋዬ ገብረ ኪዳን ጋር የነበረኝ ትውውቅ ከጀነራል ተስፋዬ ገብረ ኪዳን ጋር በመጀመሪያ የተዋወቅነው ከአብዮቱ በፊት በ1965 ዓመተ ምህረት ናዝሬት ከተማ እንደነበረ ከአሁን በፊት ገልጫለሁ። በዚያን ወቅት እኔ ደብረ ዘይት አየር ኃይል ጣቢያ በነበረው በኤፍ5 ስኳድሮን ውስጥ በሻምበልነት ማዕረግ በተዋጊ ፓይለትነት ሳገለግል ጀነራል ተስፋዬ ደግሞ በናዝሬት ታንከኛ ክፍል በሻለቃ ማዕረግ በማገልገል ላይ ነበር። በ1966 ዓመተ ምህረት አብዮቱ በፈነዳበት ወቅት ሻለቃ ተስፋዬ የታንከኛ ክፍል ተወካይ እኔ ደግሞ የአየር ኃይል ተወካይ በመሆን አራተኛ ክፍለ ጦር ተገናኘን። ቀደም ሲል እንደገለጽኩት እኔ ወደ አራተኛ ክፍለ ጦር በመጣሁበት ጊዜ ከምድር ጦር ሰዎች ጋር ዕውቅና ስላልነበረኝ ወደ ስብሰባ አዳራሹ በገባሁበት ጊዜ ሻለቃ ተስፋዬን በማግኘቴ ደስ እንዳለኝና አጠገቡ ሄጄ እንደተቀመጥኩ ጠቅሻለሁ። ከዚያም በደርግ ውስጥ ሁለታችንም በመከላከያ ኮሚቴ ስለተመደብን በጋራ መስራት ቀጠልን። በአብዮቱ ጊዜ ጀነራል ተስፋዬና እኔ በተለያዩ የኃላፊነት ቦታዎች ብንሰማራም ጓደኝነታችን እስከ መጨረሻው ድረስ ዘልቆ የደርግ መንግስት በወደቀበት ጊዜ ወደ ጣሊያን ኤምባሲ ልመጣ የቻልኩት በርሱ ጥሪ ነበር። በጣሊያን ኤምባሲ መኖር ከጀመርን ጀምሮ በእኔና በጀነራል ተስፋዬ መካከል የነበረው ግንኙነት ለረጅም ጊዜ ደህና የነበረ ሲሆን በጀነራል ተስፋዬና በጓድ ብርሃኑ ባይህ መካከል የነበረው ግንኙነት ግን ደህና ነበር ማለት አይቻልም። በመጀመሪያዎቹ ጥቂት ዓመታት ሶስታችንንም በገጠመን ሁኔታ ምክንያት ሕይወታችንን በጥሩ መንፈስና በጓዳዊ ስሜት ለመምራት ሞክረናል። ይሁንና በሁለቱ መካከል የነበረው ግንኙነት በጥርጣሬና በእርስ በርስ ፉክክር የተሞላ ነበር። ይሄ ጥርጣሬና ለመግባባት ቀድሞም በስልጣን ላይ በነበርንበት ጊዜም በመካከላቸው የነበረና የቆየ ነው። በሁለቱ መካከል መሰረታዊ የአመለካከት ልዩነት በመኖሩ በሰራዊት ውስጥም የነበራቸው ግንኙነት የሻከረ ነበር። የቅራኔያቸው መነሻ ሁለቱ መኮንኖች ከተለያዩ የጦር ትምህርት ቤቶች መመረቃቸው ሲሆን ከነዚህ ጦር ትምህርት ቤቶች የተመረቁ መኮንኖች ቀድሞም ቢሆን በመካከላቸው ፉክክር ይታይ ነበር። ጀነራል ተስፋዬ የሆለታ ጦር ትምህርት ቤት ምሩቅ ሲሆን ጓድ ብርሃኑ ደግሞ በኋላ ከተቋቋመውና በአካዳሚ ትምህርታቸው ላቅ ያሉ ወጣቶች ተመልምለው ከሚሰለጥኑበት ከሐረር ጦር አካዳሚ የተመረቀ ነበር። በምድር ጦር መኮንኖች ውስጥ በሆለታና በሐረር አካዳሚ ምሩቃን መካከል ካለው ፉክክርና ልዩነት ሌላ የክብር ዘበኛና የጦር ሰራዊት መኮንኖች በሚል ሌላ ሶስተኛ ክፍፍልም ነበር። በምድር ጦር ሰራዊት መኮንኖች ውስጥ ከፍተኛውን ቁጥር የያዙት የሆለታ ምሩቃን ስለነበሩና ሊቀመንበር መንግስቱ ደግሞ የሆለታ ምሩቅ በመሆኑ በወቅቱ የፖለቲካ የበላይነቱን የያዘው ይሄው ክፍል ነበር ማለት ይቻላል። በጀነራል ተስፋዬና በጓድ ብርሃኑ መካከል የነበረው የሻከረ ግንኙነት መነሻው ይሄ ልዩነት ነው ቢባልም ከግል ባህሪ አኳያና ከአመለካከትም አንጻር ሁለቱ በፍጹም የሚጣጣሙ ሰዎች አልነበሩም። ጀነራል ተስፋዬ በጠባዩ ተጫዋችና ሆይ ሆይ ማለትን የሚወድ ነገሮችን አውቃለሁ የሚልና ብልጥነኝ ብሎ የሚያምን ሰው የነበረ ሲሆን ብርሃኑ ደግሞ በራሱ የሚተማመን ብዙ ያነበበና ካለው የትምህርት ደረጃም በሕግ የመጀመሪያ ዲግሪ ያለው ነገሮችን በስፋት የመመልከት ችሎታ ያለው ሰው ነው። ስለሆነም በአመለካከት ልዩነት ምክንያት በየጊዜው ስለሚጋጩ እነርሱን ለማስታረቅና በመካከላቸው ሰላም እንዲሰፍን ለማድረግ ብዙ ጥረት አደርግ ነበር። ጀነራል ተስፋዬ በባህሪው ቶሎ ወደ መደባደቡና ዱላ ወደ መሰንዘር ስለሚያዘነብል ሁለቱ በሚጣሉበት ጊዜ ሁሉ በመሃል እየገባው የምገላግለው እኔ ነበርኩኝ። በሌላ በኩል ደግሞ ጀነራል ተስፋዬ በተፈጥሮ ሩህሩህ ሲሆን
አልፎ አልፎም ስሜታዊነት የሚንጸባረቅበት ሰው ነበረ። በአንድ ወቅት ገና ዘመድ ገብቶ እንዲጠይቀን ከመፈቀዱ በፊት አንዱ ልጁ ከካናዳ መጥቶ ሊያየው ባለመቻሉ በጣም ተናዶ የኔ መኖር ምን ዋጋ አለው እያለ ሲበሳጭ እኔና ብርሃኑ እርሱን በብዙ ጥረት ለማረጋጋት የሞከርንበትን ቀን አልረሳውም። የጀነራል ተስፋዬ ገብረ ኪዳንና የኮሎኔል ብርሃኑ ባይህ የሻከረ ግንኙነት። ይህ በዚህ እንዳለ በሁለቱ መካከል የነበረው ግንኙነት የበለጠ የሻከረ የሄደው በሁለት ምክንያቶች ነበረ። ይሄውም አንደኛው በጋራ በጻፍነው መጽሐፍ ምክንያት ክርክር የተነሳ ሲሆን ሁለተኛው ደግሞ ከቤተሰብ ጉብኝት ጋር በተያያዘ የተፈጠረ አለመግባባት ነው። በእነዚህ ምክንያቶች የተነሳ እኔም ከጀነራል ተስፋዬ ጋር የነበረኝ ጥሩ ግንኙነት ወደ መጨረሻ ላይ የሻከረ ሄዶ ነበር። በመጀመሪያ የጋራ መጽሐፋችንን በሚመለከት ረቂቁ እንደተጠናቀቀ ፎቶኮፒ እንዲደረግ ተስማምተን በእኔ በኩል ተልኮ ኮፒ ከተደረገ በኋላ ኦሪጂናሉ ተመልሶ ነበር። ከዚያም በአንድ ወቅት ጀነራል ተስፋዬ ተነሳና የዚህ መጽሐፍ ኮፒ በግሌ እንዲኖረኝ እፈልጋለሁ፣ እናንተ ሁለታችሁ ምን እያደረጋችሁ እንደሆነ አላውቅም አለን። በወቅቱ እኔም በአባባሉ አዝኜ በእኛ ላይ ይሄን አይነት ጥርጣሬ ካለ ፎቶኮፒ ልታስነሳው ትችላለህ በማለት መልስ ሰጠሁት። እዚህ ላይ ልጠቅስ የምፈልገው ሁላችንም የተስማማንበትና ለማክበርም ቃል የገባነው ወደፊት አንድ አመች ጊዜ እስኪፈጠር ድረስ መጽሐፉ ለሌላ ሶስተኛ አካል እንዳይተላለፍ ነበር። ይሁንና ከጥቂት ጊዜ በኋላ ጀነራል ተስፋዬ ጽሑፉን ካናዳ ለሚገኙት ልጆቹ ልኮት በግል ለማሳተም ጥረት እያደረጉ መሆኑን የጓድ ብርሃኑ ቤተሰቦች ደረሱበት። ይሄ ዜና ከኛ ጋር ሲደርስ ብርሃኑ እጅግ ተቆጣ። እኔም የተስማማንበት ቃል ባለመከበሩ በተስፋዬ ላይ ቅሬታ አደረብኝ። ከዚያም ብርሃኑ ደብዳቤ ለባለቤቱ በመላክ መጽሐፉ በጋራ ንብረትነት ተመዝግቦ ሁሉም በሚስማሙበት ስፍራ እንዲቀመጥ መመሪያ ይልካል። ከዚህ ጊዜ ጀምሮ በመካከላችን መተማመን ይጠፋል። ሌላው ለግንኙነታችን መሻከር ሁለተኛው ምክንያት ከቤተሰብ ጉብኝት ጋር በተያያዘ መነሻነት ነበር። ይሄውም ኤምባሲው ለእያንዳንዳችን በአመት ውስጥ የተወሰነ የቤተሰብ ጉብኝት በአመት 3 ጊዜ ፈቀደልን ሲሆን ጀነራል ተስፋዬ ድርሻውን አስቀድሞ ይጨርሳል። ከዚያም ሞስኮ ይኖር የነበረው ልጁ ብርሃኑ አዲስ አበባ ሲመጣ ከኛ ድርሻ ለመጠቀም ይጠይቀናል። ይሁንና ሁለታችንም ከቤተሰቦቻችን ጋር የጉብኝት ቀጠሮ ስለነበረን ድርሻችንን አሳልፈን ለመስጠት አልፈቀድንም። ከሁሉ በፊት አንዱ የአንዱን ድርሻ አሳልፎ መስጠት እንደማይችል የታወቀ ነበር። ከዚህ ሌላ ጉብኝቶች በሙሉ የሚመዘገቡ ከመሆናቸውም በላይ የተሰጠን ፈቃድ በጣም ውስን ስለነበረ ሁላችንም በቁጠባ መጠቀም አለብን። ስለሆነም ጀነራል ተስፋዬ ከኛ ድርሻ ጠይቆ ስንከለክለው በጣም ተቆጥቶ ከዛሬ ጀምሮ ደባሎች እንጂ ጓደኛሞች አይደለንም አለን። እኛም እርሱ እንደዚህ ካለን ምን እናደርጋለን በማለት ዝም ብለነው ነበር። ይሄ ሁኔታ የተፈጠረው ኤምባሲ መኖር ከጀመርን ከ10 ዓመት በኋላ ነበር። ከዚህ ጊዜ ጀምሮ በመካከላችን የነበረው ግንኙነት ከአንገት በላይ ነበር ማለት ይቻላል። በዚህ ሁኔታ ላይ ያለን ነው እንግዲህ የግንቦት 25 1996 ዓመተ ምህረት አሰቃቂ ሁኔታ የተፈጠረው።
ግንቦት 25 ቀን 1996 ዓመተ ምህረት ሁኔታ ግንቦት 24 ቀን 1996 ዓመተ ምህረት ከሰዓት በኋላ ወደ 11 ሰዓት ላይ እንደሌላው ቀን ሁሉ የአንድ ሰዓት የእግር ጉዞ አድርገን ነበር። በእለቱ ከቅርብ ጊዜ ጀምሮ እንደምናደርገው ሁሉ እኔና ጓድ ብርሃኑ አንድ ላይ ሆነን ስንሸራሸር ጀነራል ተስፋዬ ለብቻው የእግር ጉዞውን አደረገ። በዚያን ዕለት ተረኛው ካርቢኔሪ ጆቫኒ ጊዜውን ለማሳለፍ ከኛ ጋር ይንሸራሸር ስለነበረ ሰዓቱን ስንጨርስ በነገው ቀን ግንቦት 25 1996 ማለትም በጁን 2 2004 ዓመተ ምህረት የጣሊያን ሪፐብሊክ ቀን የሚከበርበት ዕለት ስለሆነና የውጭ እንግዶች ስለሚመጡ እባካችሁ ከቤታችሁ ግቢ አትውጡ ብሎ ተሰናበተን። እንግዶች ለግብዣ ወደ ኤምባሲው ሲመጡ የሚደረግ የተለመደ አሰራር ስለነበረና እንደተለየ ነገር ስላልቆጠርነው ዝም ብለን ወደ ቤታችን ገባን። በማግስቱ ወደ 5 ሰዓት አካባቢ ጀነራል ተስፋዬ ቁርስ ከበላ በኋላ ወደ ውጭ ለመውጣት ሲፈልግ በቅርብ የነበሩ ዘበኞች ዛሬ መውጣት እንደማይቻል ይገልጹለታል። በዚያን ወቅት እኔና ብርሃኑ ቁርስ በመብላት ላይ ነበርን። ከጥቂት ጊዜ በኋላ ጀነራል ተስፋዬ መጣና ትናንትና ካርቢኔሪው ዛሬ መውጣት እንደማይቻል ነግሯችሁ ነበር ብሎ ይጠይቃል። እኔም እንደ ትዕዛዝ ሳይሆን እባካችሁ እንግዶች ስለሚመጡ ከግቢያችሁ አትውጡ በሚል አሳስቦናል በማለት መለስኩለት። ከዚያም ጀነራል ተስፋዬ ብርሃኑን አንተስ ሰምተሃል ወይ ብሎ ሲጠይቀው አዎን ብሎ ሲመልስለት በጣም ታሳዝናላችሁ በማለት ጥሎን ይወጣና በረንዳው ላይ መንሸራሸር ይጀምራል። ከጥቂት ጊዜ በኋላ በንዴት ይመለስና ብርሃኑን ለምን አልነገርከኝም ብሎ ሲያፈጥበት መናገር ነበረብኝ በማለት ይመልስለታል። ጀነራል ተስፋዬም አዎን ብሎ ቡጢ ሲሰነዝርበት ብርሃኑ ለመከላከል ተዘጋጅቶ ስለነበረ ቡጢውን ይከላከልና በተስፋዬ ክንዶች ላይ በመጠምጠም በጠነከረ ሁኔታ ይያያዛሉ። ሁለቱ ሲታገሉ የምግብ ጠረጴዛው ተንሸራቶ እኔን ወደ ኋላ ሲያጣብቀኝ ነርሱ መሬት ላይ ወደቁ። ብርሃኑ ከላይ ጀነራል ተስፋዬ ከታች ሆነው ይታገሉ ነበር። ከዚያም እኔ ከተጣበቅኩበት ቦታ ወጥቼ እነርሱን ለመገላገል ስሞክር የቤት ሰራተኛችን ወይዘሮ ተዋበች ሁኔታውን ተመልክታ ጩኸቷን ትለቀዋለች። በዚያን ጊዜ ውጪ የነበሩ ዘበኞች የተፈጠረውን ግርግር ሰምተው በመምጣታቸው ከኔ ጋር ሆነን ብርሃኑን ጎትተን በማንሳት ገላገልናቸው። ብርሃኑን እጁን ይዘን በመንጎትትበት ወቅት ተስፋዬ ቡጢ እየሰነዘረ ይመታው ነበር። ከዚያም ሁለቱም ተነስተው ጀነራል ተስፋዬ ከኔ በስተግራ ብርሃኑ ደግሞ ትንሽ ራቅ ብሎ በስተቀኜ ቆመው ሳለ ሳይታሰብ ጀነራል ተስፋዬ ብርሃኑን በርግጫ ለመምታት እግሩን ሲሰነዝር አሁንም ብርሃኑ ከርግጫው ያመልጥና ተስፋዬን በሁለት እጁ ይዞ ሲታገሉ መስኮት አጠገብ በነበረ ታጣፊ ጠረጴዛ ላይ ተያይዘው ይወድቃሉ። በዚህን ጊዜ ተስፋዬ በጭንቅላቱ የመስኮቱን መስተዋት ሲገጭና ሲሰበር የጠረጴዛው እግር ሲታጠፍ አንድ ይሆናል። በመሆኑም የተሰበረው መስተዋት የተስፋዬን ጭንቅላት ከኋላ ይቀረድደዋል። ከዚያም ተስፋዬ ከጭንቅላቱ ደም መፍሰሱን ሲመለከት ትግሉን ይተውና ደሙን ለማስቆም ወደ መታጠቢያ ቤት ይሄዳል። ደሙ በጣም ይፈስ ስለነበርና ለማስቆም ስላልቻለ ጭንቅላቱን በፎጣ ጠቅልሎ ወደ መኝታ ቤቱ አመራ። በወቅቱ እኔና ዘበኞቹ ሁለቱም በመገላገል ላይ ስለነበርን ተስፋዬ ወደ መኝታ ቤቱ መሄዱን ስናይ ብርሃኑን ይዤው ወደ በረንዳ ወጣው። ከዚያም መጠነኛ ደም ብርሃኑ አፍንጫ ላይና ልብሱ ላይ ስላየው ገብቶ እንዲታጠብ ነገርኩትና ወደ ውስጥ ገባ። ቤታችን ውስጥ የተነሳውን ግርግር ሰምተው ካርቢኔሪዎች እኛ ዘንድ ሲደርሱ ጀነራል ተስፋዬ ክፉኛ በመድማት ላይ ሆኖ ስላገኙት ሐኪም ለማስመጣትና ደሙን ለማስቆም ተሯሯጡ። እዚህ ላይ መገለጽ ያለበት ጀነራል ተስፋዬ የስኳር ህመምተኛ ስለነበረ
የደሙን መፍሰስ ማስቆምና ቁስሉን አክሞ ማዳን እጅግ አስፈላጊ ነበር። የስኳር ህመሙ የጀመረው እዚህ ከመምጣታችን በፊት ሲሆን ስኳሩን ለመቆጣጠር ኢንሱሊን ይወጋ ነበር። ስለሆነም አስቸኳይ የሕክምና እርዳታ ማግኘት ለጀነራል ተስፋዬ ወሳኝ ጉዳይ ነበር። በዚህ ዕለት እንዳጋጣሚ ሆኖ የኤምባሲው ዶክተርና እኛንም እየመጣ ያክመን የነበረው ጀርመናዊ ዶክተር ለግብዣ ኤምባሲ ተጠርቶ ኖሮ ግቢ ውስጥ ስለተገኘ ካርቢኔሪዎቹ በፍጥነት አመጡት። ይህ ዶክተር እንደ መጥፎ ዕድል ሆኖ ታዲያ ብዙውን ጊዜ ነገሮችን አቃሎ የማየት ባህሪ ስለነበረው ጀነራል ተስፋዬን ያይና ቁስሉ ቀላል ስለሆነ ደሙ አሁን ይቆማል ብሎ ጭንቅላቱን በፋሻ ከጠመጠመና አንድ መርፌ ከወጋው በኋላ ተነስቶ ይሄዳል። ዶክተሩ ሕክምናውን ጨርሶ ሲወጣ እኔና ብርሃኑ በረንዳ ላይ ሲያገኘን አይዟችሁ ጉዳቱ ይሄን ያህል አይደለም፣ በወታደሮች መካከል ደግሞ እንደዚህ አይነት ግጭት የተለመደ ነው በማለት ሊያጽናናን ሞከረ። ብርሃኑ ግን በኔ ምክንያት ጀነራል ተስፋዬ አንድ ነገር እንዲሆን አልፈልግም በማለት ለካርቢኔሪዎቹ ተናገረ። በሌላ በኩል እኔ ደግሞ የኤምባሲው አስተዳዳሪ ሚስተር ካርቱቺ መጥቶ ስለነበረ ከእንግዲህ በኋላ ሁለቱ ሰዎች አንድ ቤት ሊኖሩ አይችሉምና እባክህ አንድ ነገር አድርግ በማለት በወቅቱ አሳስቤው ነበር። ከዚያም ከሰዓት በኋላ ወደ 9 ሰዓት ሐኪሙ ተመልሶ ካየው በኋላ በጠብታ የሚወሰድ መድኃኒት አስቀምጦ እኔን እንድሰጠው ነገረኝና ሄደ። በእለቱ ከሰዓት በኋላ ሰራተኛዋ ወደ ተስፋዬ መኝታ ቤት እየሄደች ሁኔታውን በቅርብ ትከታተል ነበር። ይህች ሰራተኛ ከጀነራል ተስፋዬ ጋር በነበራት የተለየ ግንኙነት በደረሰው ነገር እንደተበሳጨችና ለኛ በጎ አመለካከት እንዳልነበራት ተገንዝበናል። ለማንኛውም የዕለት ስራዋን አከናውና ለኛ ራት ስታቀርብልን ለጀነራል ተስፋዬ ራቱን እንድታበላው ብነግራት አሁን እሻላሉኝም ብላ ተነስታ ሄደች። ከዚያም እኔና ብርሃኑ ራት በመብላት ላይ ያለን ጀነራል ተስፋዬ ማቃሰት ድምጽ ስላሰማ ተነስቼ ወደ መኝታ ቤቱ ሲሄድ ያየሁትን ነገር ማመን አቃተኝ። ይሄውም የተስፋዬ ጭንቅላት የታሰረበት ፋሻ ሙሉ በሙሉ በደም ተበክሎና እርሱም ተዳክሞ አገኘሁት። በሁኔታው በጣም ደነገጥኩኝ፣ በእጅጉም አዘንኩኝ። ከዚያም እየሮጥኩ ወጣሁና የዕለቱን ተረኛ ካርቢኔሪ በአስቸኳይ አስጠርቼ የተስፋዬን ሁኔታ በማሳየት ጀነራል ተስፋዬ በዚህ ሁኔታ ማደር ስለማይችል በፍጥነት ዶክተሩን እንዲያስጠራው ነገርኩት። ካርቢኔሪውም ባየው ነገር ተደናግጦ አለቃውን ካነጋገረ በኋላ ዶክተሩ በፍጥነት እንዲመጣ መልእክት አስተላለፈ። ሐኪሙ እስኪመጣ ድረስ በቦታው የነበርነው ሰዎች ጀነራል ተስፋዬን ለመንከባከብ ሞከርን። ዶክተሩ ወደ ምሽቱ 2 ሰዓት አካባቢ ሲደርስ ጀነራል ተስፋዬ የተዳከመ ቢሆንም የሚሰማውን ስሜት ለሐኪሙ በደንብ መግለጽ ይችል ነበር። ዶክተሩና ካርቢኔሪዎቹ ምን ማድረግ እንደሚገባቸው ከአምባሳደሩ ጋር በመነጋገር ላይ ያሉ ጀነራል ተስፋዬ የበለጠ እየተዳከመ ሄደ። ጀነራል ተስፋዬ ስኳር ህመምተኛ መሆኑ ስለሚታወቅ ሕይወቱን ለማትረፍ ገና በቀኑ አደጋው እንደደረሰ ደሙን ለማስቆም የተለየ እርምጃ መወሰድ ነበረበት። ይሄውም ተጨማሪ ሌሎች የሕክምና ሰዎች መጥተው የተቀደደውን የደም ስር በመስፋት ወይም አስፈላጊ የሆነ የአደጋ ጊዜ ሕክምና ተደርጎለት ሕይወቱን ማትረፍ በተቻለ ነበር። ይሁንና በዶክተሩ ቸልተኝነትና የደረሰውን ጉዳት አቃሎ በማየቱ የጀነራል ተስፋዬ ሕይወት አላግባብ አለፈ። ያሳዛኝ ሁኔታ ከተከሰተ በኋላ የጀነራል ተስፋዬ አስክሬን የዚያኑ ምሽት በኤምባሲው አምቡላንስ
ወደ ምኒልክ ሆስፒታል ተወሰደ። ከዚያም በዚያኑ ምሽት የኤምባሲው አስተዳደርና ካርቢኔሪዎቹ በተገኙበት እኔና ብርሃኑ ቃላችንን ሰጥተን በፊርማችን እንድናረጋግጥ ተደረገ። የሰጠነው ቃል ከፍ ሲል የተገለጸውን ሁኔታ አንድ በአንድ የሚያስረዳ ነበር። ቀጥሎም በማግስቱ ኤምባሲው የሰራተኛችንንና በጊዜው በአካባቢ የነበሩ ዘበኞችን ቃል ወሰደ። እንደተነገረን ከሆነ የሰጡት ቃል ከኛ የተለየ አልነበረም። ይህ በዚህ እንዳለ የጀነራል ተስፋዬ ሕይወት ማለፍና ያሟሟቱ ሁኔታ በመገናኛ ብዙሃን በተለይ በግል ጋዜጦች በተለየ መልክ እየተገለጸ የጊዜው ዋና ዜና ሆኖ ሰነበተ። የኢትዮጵያ መንግስት በበኩሉ መግለጫ በማውጣት ይህንን ወንጀል የፈጸሙትን ሰዎች አሳልፎ እንዲሰጥ የጣሊያን መንግስትን ጠየቀ። በወቅቱ የጣሊያን መንግስት ጠቅላይ ሚኒስትር የነበሩት ሚስተር ሲልቪዮ ቤርሌስኮኒ በውጭ ጉዳይ ሚኒስትራቸው አማካኝነት የኢትዮጵያ መንግስት ላወጣው መግለጫ ጠንከር ያለ መግለጫ ከሰጡ በኋላ ሁኔታው በድንገተኝነት የተፈጠረ አደጋ እንጂ ታቅዶ የተፈጸመ ወንጀል ስላልነበረ እኛን አሳልፈው እንደማይሰጡ አስታወቁ። ከዚያም የጀነራል ተስፋዬ ቀብር ውጪ የሚኖሩት ልጆቹ ከመጡ በኋላ በቅዱስ ዮሴፍ ቤተክርስቲያን ተፈጸመ። ስለ ጀነራል ተስፋዬ አሟሟት ሁኔታ የተለያየ መልክ ሲሰጡ ለነበሩ የግል ጋዜጦች እንዲሁም በከተማው ሲወራ ለነበረው አሉባልታ ሁሉ ዋና ምንጭ የኛ ሰራተኛ እንደነበረች አወቅን። የጠቡን አነሳስና የሁኔታዎችን ሂደት በደንብ ያወቀች እኛን ለመበቀልና ምናልባትም ከጀነራል ተስፋዬ ልጆች ገንዘብ ለማግኘት በማሰብ ተስፋዬን ሁለታችንም በጋራ እንዳጠቃነው ብርሃኑ እጁን ሲይዝ አዲስ ደግሞ ጭንቅላቱን በጠርሙስ መታው የሚሉና የመሳሰሉ መርዘኛ ወሬዎች ስትነዛ ከረመች። ከዚያም አልፋ አንዳንድ ጠባቂዎችን በሐሰት እንዲመሰክሩ በማግባባት የጀነራል ተስፋዬ ልጆች የምትፈልጉትን ለማድረግ ዝግጁ ናቸው በሚል በገንዘብ ለማግባባት ሞክራ ነበር። ጠባቂዎች ግን እኛ ያላየነውን አንመሰክርም ስላሏት ጉዳዩ ሊቀር ችሏል። የጀነራል ተስፋዬ ሕይወት ያለፈው ከዚህ በላይ እንደተገለጸው ቢሆንም ያሟሟቱ ሁኔታ በተለያየ መልክ ይገለጽ ነበር። በአገር ውስጥም ሆነ በውጭ ያሉት የኔና የብርሃኑ ቤተሰቦች በእጅጉ ተደናግጠው ነበር። ስለሆነም ትክክለኛውን ሁኔታ ለቤተሰቦቻችን በደብዳቤና በተለያየ መልክ ለመግለጽ በወቅቱ ሙከራ አደረግን። በተለይ በሀገር ውስጥ በሚወጡ የግል ጋዜጦች ብዙ ነገሮች በግምት ይጻፉ ስለነበረ ጓድ ብርሃኑ ለጀነራል ተስፋዬ ልጆች ትክክለኛውን ሁኔታ በዝርዝር ጽፎ ከላከላቸው በኋላ ይሄው ጽሑፍ በሪፖርተር ጋዜጣ ላይ ነሐሴ 2 1996 ዓመተ ምህረት እንዲወጣ አደረገ። ይህ ጽሑፍ ከወጣ በኋላ ሁኔታው ሊረግብ ቻለ። እኔም በካርቢኔሪዎች አለቃ በሮቤርቶ በኩል ባለቤቴን አልማዝን በስልክ ለማነጋገር ስለቻልኩና ትክክለኛውን ሁኔታ ለማስረዳት በመቻሌ መንፈሷ ሊረጋጋ ቻለ። በተመሳሳይ ሁኔታ ብርሃኑም ቤተሰቦቹን በማስረዳት አረጋግቷል። ውድ የኢትዮ ሜዳ ተከታታዮች በሌተናል ጀነራል አዲስ ተድላ ከተጻፈው በገጠመኞች የታጀበ የህይወት ጉዞ መጽሐፍ ላይ የቀነጨብንላችሁ ታሪክ አላበቃም። ክፍል 28ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።